ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን ለሰዓቱ የተዘጋጁ አጫጭር መረጃዎች ይዘን ቀርበናል። ሰናይ ቆይታ። ታላቁ ሩጫ የታላቁ ሩጫ በኢትዮጵያ ከፍተኛው ሽልማት። ታላቁ ሩጫ በኢትዮጵያ ለአትሌቶች ከፍተኛ የሆነውን የገንዘብ ሽልማት እንደሚያበረክት ይፋ አድርገዋል። ህዳር 14 ቀን በሚደረገው ውድድር የተጀመረበትን 25ኛ ዓመትን የሚያከብረው ታላቁ ሩጫ በኢትዮጵያ ለአሸናፊ አትሌቶች የ400 ሺህ ብር ሽልማት ማዘጋጀቱን አሳውቋል። ከ2017 ዓ.ም ጀምሮ የአትሌቲክስ ሌቨል ሮድ ሬስ ደረጃ የተሰጠው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በአጠቃላይ ለሽልማት 1.8 ሚሊዮን ብር አዘጋጅቷል። ከአሁን በፊት ለአሸናፊዎች 250 ሺህ ብር ሲሸልም የነበረው ተቋሙም በዚህ ዓመት የሽልማት መጠኑ በ60 በመቶ ከፍ አድርገዋል። ሁለተኛ ሆነው ለሚያጠናቅቁ የ200 ሺህ እና ሶስተኛ ደረጃን ለሚያገኙ ደግሞ የ100 ሺህ ብር ሽልማት ተዘጋጅቷልም ተብሏል። አትሌት መሰረት ደፋር የፊታችን እሁድ በአሜሪካ ትሸለማለች። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር የፊታችን እሁድ በሚካሄደው የአፍሪካ ኢምፓክት አዋርድ ሽልማት ላይ ለመታደም አሜሪካ ገብታለች። በመርሃ ግብሩ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የቀድሞ የፌዴሬሽኑ ፕሬዝዳንት ረዳት ኮሚሽነር አትሌት ደራርቱ ቱሉ፣ የአሜሪካ ሴናተሮች፣ ከንቲባዎችና ጥሪ የተደረገላቸው እንግዶች ይገኛሉ ተብሏል። በየዓመቱ ስኬትንና የላቀ ስራ የሰሩ ልዩ ተሸላሚዎች ከስፖርት፣ ከኪነ ጥበብ፣ ከቢዝነስ ዘርፍ ተመርጠው ላደረጉት በጎ አስተዋጽኦ ሽልማት የሚበረከትላቸው ሲሆን ዘንድሮ በአትሌቲክሱ የኦሎምፒክና የዓለም ሻምፒዮን አሸናፊ አትሌት መሰረት ደፋር ትሸለማለች። አፍሪካ ኢምፓክት አዋርድ እስካሁን ለ4 ጊዜያት የተካሄደ ሲሆን ረዳት ኮሚሽነር አትሌት ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባ፣ አትሌት ቀነኒሳ በቀለም፣ የዲባባ ቤተሰብና አትሌት ስለሺ ስህን፣ አትሌት ትዕግስት አሰፋና አትሌት ጉዳፍ ጸጋይ ተሸላሚ እንደነበሩ ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል። ጋቦን በኦባሜያንግ 4 ግቦች ጋምቢያን አሸነፈች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጋቦን ጋምቢያን 4-3 በማሸነፍ አሁንም የማለፍ ዕድል እንዳላት አሳይታለች። በምድቡ 9ኛ ጨዋታ የቀድሞ የአርሴናል አጥቂ ኦባሜያንግ 4ቱንም የጋቦን ግቦች አስቆጥሯል። ሴድቤህ የጋምቢያን 2 ግቦች ሲያስቆጥር ያኩባ ሜንዝ ቀሪዋን ግብ አስገኝቷል። በዚሁ ምድብ በተደረገ ሌላ ጨዋታ ኮት ዲቫር ሲሸልስን 7-0 አሸንፋለች። ኢብራሂማ ሳንጋሬ፣ ዲያኬቴ አግባዱ፣ ጉሳንድ ዲያመንድ፣ ሲሞንድ እና ፍራንክ ኬሲ የኮት ዲቫርን ግቦች አስቆጥሯል። ምድቡን ኮት ዲቫር በ23 ነጥብ ስትመራ ጋቦን በ1 ነጥብ ዝቅ ብላ ሁለተኛ ደረጃ ላይ ተቀምጣለች። አልጄሪያ ለዓለም ዋንጫ አለፈች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ምድብ 7 ላይ የነበረችው አልጄሪያ በ2026 መድረክ መሳተፏን አረጋግጣለች። በምድቡ 9ኛ ጨዋታ ዛሬ ሶማሊያን 3-0 ያሸነፈችው አልጄሪያ በ2026 ዓለም ዋንጫ መሳተፏን ያረጋገጠች 4ኛዋ የአፍሪካ ሀገርም ሆናለች። ሞሮኮ፣ ግብፅ እና ቱኒዚያ ቀደም ብለው ማለፋቸውንም ያረጋገጡ ሀገራት ናቸው። ፖርቹጋል በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ዛሬ ፖርቹጋል ከአየርላንድ ሪፐብሊክ ትጫወታለች። ምድብ 6ን በ6 ነጥብ እየመራች የምትገኘው ፖርቹጋል ለዓለም ዋንጫው ቀድማ ማለፏን ለማረጋገጥ በምታደርገው ጨዋታ 1 ነጥብ ካላት አየርላንድ ሪፐብሊክ ትልቅ ፈተና ይጠብቃታል። በፖርቹጋል ጆዞ አልቫሌድ የሚደረገው ጨዋታ ምሽት 3:45 ላይ ይጀምራል። በዚህ ምድብ ሃንጋሪ ከአርሜኒያ ምሽት 1 ሰዓት የሚጫወቱ ይሆናል። በሌላ ጨዋታ ምድብ 5ን በ6 ነጥብ እየመራች የምትገኘው ስፔን ሁለተኛ ደረጃ ላይ ካለችው ጆርጂያ ምሽት 3:45 ላይ ትጫወታለች። በተመሳሳይ ሰዓት ቡልጋሪያ ከቱርክ የሚጫወቱም ይሆናል። ሃላንድ የማንቸስተር ሲቲው አጥቂ ኤርሊንግ ሃላንድ የእንግሊዝ ፕሪሚየር ሊግ የመስከረም ወር ምርጥ ተጫዋች ሆኖ ተመርጧል። ሃላንድ በመስከረም ወር ባደረጋቸው 3 ጨዋታዎች 5 ግቦች ሲያስቆጥር 1 ለግብ የሚሆን ኳስ አመቻችቶም ማቀበል ችለዋል። ግላስነር የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር የመስከረም ወር የፕሪሚየር ሊጉ ምርጥ አሰልጣኝ ሆነው ተመርጧል። አሰልጣኙ በወሩ ባደረጓቸው 3 ጨዋታዎች 2ቱንም አሸንፎ በአንዱ አቻ ተለያይቷል። በተለይ አሰልጣኙ ኦሊቨር ግላስነር ሊቨርፑልን 2-1 ከጨዋታ ብልጫ ጋር ያሸነፉበት መንገድም በትልቁ የሚነሳ ነው። እንግሊዝ
የእንግሊዝ ተጫዋቾች ስም ከማሊያው ለምን ተነሳ? እንግሊዝ ከትናንት በስቲያ ከዌልስ ጋር ባደረገችው የወዳጅነት ጨዋታ የመጀመሪያውን አጋማሽ 3-0 እየመሩ መውጣት ችለዋል። ከረፍት መልስ ተጫዋቾቹ በማሊያቸው ላይ ተጽፎ የነበረውን ስማቸው አንስተው ባዶ ማሊያ ለብሰው ገብተዋል። ተጫዋቾቹ ይህንን ያደረጉት ስለ መርሳት ህመም ያለውን ግንዛቤ ለማሳደግ በማሰብ መሆኑንም ተገልጿል። በተጨማሪም ተጫዋቾቹ ጨዋታው ሲጀምር የመርሳት ህመም ያጋጠማቸውን 22 ሰዎች እጅ ይዘው ወደ ሜዳ ገብተዋል። የእንግሊዝ እግር ኳስ ማህበር ከአልዛይመር ህብረተሰብ ጋር የበጎ አድራጎት አጋርነት ስምምነትም አላቸው። እንግሊዝ በ2024 ከቤልጂየም ጋር ባደረጉት የወዳጅነት ጨዋታ ተመሳሳይ ተግባር አድርገውም ነበር። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።